ቶማስ ኤዲንሰን ያው ብዙዎቻችን እናውቀዋለን። ያው አምፖልን የፈጠረው ምናምን እና ቢፎር ያንን ነገር አክቹዋሊ ኢንቨንት ከማድረጉ በፊት ምንድን ነበር ያደረገው? ኒውስፔፐሮችን ደወለና ቤዚክሊ ምንድን ያደረገው ዴት ሰጣቸው እና በቃ በዚህ ቀን አምፖልን ይዤ እወጣለሁ ወይም ቦልብ ላይት ቦልብ ቤዚክሊ እና በዛ ሰዓት ምንም ፊገር አውት አላደረገውም ነበር ገና ማለት ነው። ላይክ ቢሃይንድ ዘ ወርልድ በቃ እሳት ነው የፈጠረው እዛ ዓለም ላይ እና በጣም መነጋገር አድርጎት ነበር በዛ ሰዓት እና በዛ ሰዓት ላይ ሂስ ሳይንቲስት በቃ እብደት ውስጥ ነው የገቡት። ቢኮዝ ገና በቃ ዴድላይን ከሰጣቸው በቃ ምንም ገና ላይክ የሆነ አለ አይደለ ገና አዲስ ኢንቨንሽን ነው ምንም ሊያውቁት ነገር የለም። ያ ነገር አክቹዋሊ ምንድን ሰራ በዛ ዴድላይን ሰውየው አልተናለ and here's what I want to talk about today. The pressure አሁን ሰልፍ ራሳችሁ ክሬት የምታደርጉት የራሳችሁ urgency ምናምን አይነት ነገር is one of the most powerful things a human being can run on እንደውነቱ ያ ፕሬሸር እና ናይክ ነገር በቃ በደንብ ራን እንድታደርጉ ያደርጋችሁ one of the greatest things እና every high performer የምንላቸው ሰዎች በእነዚህ አይነት ነገሮች ራን ያደርጋሉ። ግን there are two completely fields the same kind of outcome አምጥተው ሊያመጡ ይችላሉ፣ ግን ሁለት አይነት የተለያዩ ፊልዶች አሉ። one of them ሊሰራችሁ ይችላል but the other one እየሰራችሁ ያው of course outcome ውጭ ሊታያችሁም ቢሆን ግን ውስጣችሁን እያቃጠለ ነው ውጭ ያለውን ነገር የሚሰራ and in this video ሁለቱንም ላሳያችሁ እፈልጋለሁ። There are two kinds of fuel. Almost every ambitious person የምትሉት አይነት ሰዎች በሁለት አይነት fuel ራን የሚያደርጉት። The first one is clean fuel, the second one is dirty fuel. Clean fuel የምንለው ነገር በቃ building something good ይሄን ዓለም ጥሩ ቦታ ማድረግ ፈልጋለሁ እነዚህ ነገር የምንላቸው these are clean fuel. Dirty fuel የምንለው ነገር ምንድን ነው? ለምሳሌ running from things, from your demons ሊሆን ይችላል። የሰዎች opinion ስለናንተ proving people wrong ምናምን አይነት ነገር these are dirty fuel basically የምንላቸው ነገር and ለምሳሌ የሆነ ዴድላይኖች ሴት ያደረጋችሁት ወይ fear of being nothing እነዚህ ነገሮች በቃ basically everything associated with fear ምናምን እንደዚህ የምንላቸው ነገሮች dirty fuel። ትክክለኛው ትሪኩ ምንድነው መሰላችሁ? both fuels produce ማድረግ ይችላል። በሁለቱም አይነት ፊል ራን የምታደርጉ ሰዎች ብትሆኑ ፕሮዲስ ማድረግ ትችላላችሁ የምትፈልጉትን outcome from the outside ምንም ልታይታችሁ ምንም አትለዩትም ያንን ነገሮች። ሁለት ሰዎች the same empire build ቢያደርጉ ያ ነገር one is maybe running towards something, the other is maybe running away from something እያመለጠ ሊሆን ይችላል። ግን ያ ቢልዲንግ የሰሩት ቢልዲንግ ህንፃው the same ይመስላል። በቃ ያም በጣም ሰክሰስፉል ሆኗል፣ ይህም በጣም ሰክሰስፉል ሆኗል። ለእናንተ የሚታየች እሱ አንዱ ግን ከዲመኖቹ እየሮጠ ነው፣ አንዱ ግን ዲመኖቹን ፌስ እያደረገ ነው እዛ ደረጃ ላይ የደረሰው። ዲስ መን ሁለቱ አንድ አይደንቲካል የሆኑ ሰዎች አሉ። ዋን ራሱን ቢልድ እያደረገው አደር ራሱን እያነጠለ ነው የሚኖረው። ኤንድ መጀመሪያ በዚህ ቪዲዮ ስጀምርላችሁ ዋይ ፕሬሸር እንዴት ጥሩ እንደሆነ ላስረዳችሁ እና ቢካዝ አምቢሽን የተባለው ነገር ኤነሚ አይደለም እድዝንት እና ለምን ፕሬሸር እንደሚጠቅመን ላሳያችሁ ይችላል። ለምሳሌ በኢንዱስትሪያል ሬቮሉሽን በነበረበት ሰዓት ላይ አንድሩ ካርኔጊ የሚባለው ስቲልን ፕሮዲውስ በማድረግ እሱን የሚያክል ከነ ሮከፌለር ጋር he was one of the most richest persons በዛ ሰዓት በነበረው አንድሩ ካርኔጊ፣ ሮከፌለር፣ ጄፒ ሞርጋን ብዙ ሰዎች አሉ። ከዛ ጄፒ ሞርጋን ሞር ፋይናንስ፣ ሮከፌለር ኦይል ላይ፣ ይሄ ደግሞ ስቲል ላይ ነበር። and the biggest steel operation in the world በቃ ብረት የማምረት ኦፕሬሽን የነበረው አንድሩ ካርኔጊ ነበርና አንድ ሩል ነበረው የሆነ ነገር ከማድረጉ በፊት የሆነ ነገር ማድረግ ሲፈልግ let's do it next month, let's do it next year ምናምን የሚል ነገር ታሪክ ነገር የለም። ለማናጀሮቹ ይደውላችሁ ኖት ይልክላችሁ፣ ኖት ሲልክላችሁ ምንም do it immediately, that's it። ስለዚህ ማናጀሮቹ ያብዳሉ። በቃ ኧረ ተብለናል እንደዚህ ምናምን ነገር እያሉ immediately በቃ እና that pressure ከዛ ሰው የሚመጣው pressure እነሱን የሆነ ነገር አቺቭ እንዲያደርጉ ያደርጋቸዋል። ለምሳሌ ኤሎን መስክ ራሱ like I can mention something from Elon Musk has something similar የሚናገረው ነገር ምንድነው? don't ask like you know how do I hit my 10-year plan ለ10 ዓመት ከዚህ በኋላ ፕላን ያደረኩት ነገር መቼ ነው እንትን ማድረገው ሳይሆን ያንን 10 ዓመት ፕላን እንዴት ነው በ6 ወር ውስጥ ማድረግ። ለ10 ዓመት አስቡት። ለ10 ዓመት ያሰባችሁትን ፕላን እንዴት ነው በ6 ወር ላሳካ የምችለው የሚለውን ነገር አስቡ። ከዛ በኋላ በዛ 6 ወር ውስጥ ያን የ10 ዓመት ፕላን አቺቭ ለማድረግ ሞክሩ ይላል። ከዛ ባለፈ ግን ምንድነው ኦፍ ኮርስ ማጆሪቲ ኦፍ ዘ ታይም ፌል ታደርጋላችሁ። ግን ሞስት ላይክሊ ፌል የምታደርጉት ምንድነው ይሄን ኮምፕሌሰንት ሆነን ያ የ10 ዓመት ፕላን በቃ 10 ዓመት አለኝ ብለን ቀስ ብለን የዛ ጎል ጋር እየሰራን ከሆነ ይሄን ያ 10 ዓመት ላይ የምንደርስበትን ሪዛልት ሀፉን
በ6 ወር ውስጥ ይሄን ያድርገነዋል። ቢካዝ በጣም ኢምፖሲብል የሆነ ዴድላይን ሴት አድርገን ራሳችንን እዛ ነገር ላይ ራሳችንን ፎከስ ስላደረግን ማለት ነው። ለመስራት እንተሳ የ10 ዓመታችን ፕላን ይሄን የ5 ዓመት ፕላን 6 ወር ውስጥ ጨርሰናል። ሜይ ቢ 10 ዓመቱን አቺቭ አናደርገው ፌል አድርገናል ኦፍ ኮርስ፣ ግን 50%ቱን ይሄን በ6 ወሮች አቺቭ አድርጋችሁታል። አስቡት ያ ነገር ኮምፓውንድ ሲያደርግ ምን ያህል አቺቭ ልታደርጉ እንደምትችሉ። ቢካዝ this is how ambitious people run የሚያደርጉት። and ለምሳሌ ኢሎን መስክ ፕራክቲካሊ ራሱ አሳይቶናል ፕሮዳክቶች ላይ if you remember ቴስላ ሳይበር ትራክ በሚወጣበት ሰዓት ላይ ገና አናውንስ ያደረገው በጣም quite a while back ነበር አናውንስ ያደረገው። ከዛ በኋላ ግን ፕሮዳክሽን አክቹሊ ጀምሮ አክቹሊ መኪና የወጣበት ሰዓት ላይ is በጣም ሌት ቢካዝ በዛ ሰዓት ሁሉንም ነገር ዲስከቨር አላደረገም። ኢቭን ሾው ላይ ቡሌት ፕሩፍ ነው ብለው ካስታውሳችሁ ታዲያ ነው በጣም ፌመስ ወጥቶ ነበር። መኪናው ራሱ ሲመቱት የሆነ ሰዓት ላይ ምንም አይሆንም ብሎ ሲመቱት ጎረጎ እና እዛው ሾው ላይ ነው የምላችሁ እና የሆነ በቃ ተበላን አይነት ነገር ነበር ይመስል ቢካዝ ሁሉንም ነገር ፊገር አውት አላደረጉትም ነበር በዛ ሰዓት። ግን ያን ሴት ያደርግላቸው ሰውዬው ዴድላይን ያንን ነገር አምጥቶ በሚዲያ የመጣው ፕሬሸር ምናምን አይነት ነገር ያንን ነገር ቶሎ እንዲያሳኩት ያንን መኪና ቶሎ እንዲያሳኩት አደረጋቸው። and actually this is something በቃ ሪል አቺቭ ማድረግ የሚፈልጉት ነገር ግን ይሄ ፕሬሸር የሚለው ነገር የሚፈጥረው ነገር ላሳያችሁ። ያ urgency በጣም በጣም ጊፍት የሆነ ነገር ነው። እነዚህ ambitious people self created urgency ነው ጭራሽ ያላቸው በአብዛኛው ጊዜ እና most people ራሳቸው ላይ እንደዚህ አይነት ፕሬሸር መቼም ክሬት አላደርጋሉ መቼም እና በቃ like የሆነ በሃፍ ፓወር ነው most of their life drift የሚያደርጉት ህይወታቸው ላይ እና እንደዚህ አይነት ሰው ከሆናችሁ you need more fire ነው እንጂ ጭራሽ ለሳ ያስፈልጋችሁ because በቃ you have to be ambitious about these kind of things። ግን ማንም የማይጠይቁ ጥያቄዎችን ልጠይቃችሁ ይችላል። the pressure መጥፎ ባይሆንም አሪፍ ቢሆንም the danger ምንድን ነው is ያንን ፕሬሸር ያንን ነገር እንትን ለማለት ምንድነው በርን እያደረጋችሁ ያንን ነገር አቺቭ ለማድረግ ያንን ነገር ለመስራት ምንድነው በርን እያደረጋችሁ actually ያለ because dirty fuel ይሰራል እንዳልኳችሁ it really works። ለምሳሌ fear ለሊት 11 ሰዓት ላይ እያስነሳችሁ ቬንግሎሪ የምንላቸው ነገሮች ምናምን አይነት ነገር በቃ ላይክ the need to be seen ቬንግሎሪ ማለት the need to be seen አድማየር በሰው መደረግ መወደድ መፈለግ ሪስፔክት መደረግ እነዚህ ነገሮች ቬንግሎሪ እንላቸዋለን እና እነዚህ ነገሮች make you work hard በጣም በጣም ሆነር እዚህ በጣም እንድትሰራ ያደርጋችኋል። ግን this is dirty fuel running from your pain always ከውጭ በጣም አሪፍ በቃ የሚያምር አይነት ነገር እንዳለ ይመስላችሁ running from your pain ግን dirty fuel has a cost clean fuel ከሌለው ነገር ምንድነው እንዳልኳችሁ ቅድም it burns the one who's burning it። እኔ ለምሳሌ ያንን ነገር በdirty fuel run እያደረኩ እንትን ብሎ እኔን ውስጤን እያቃጠልኩ ነው ያንን ነገር outcome in action build ማድረግ and you build the empire ምናምን አይነት ነገር በዛ ሁሉ ሰዓት ኤምፓየሩን ቢልድ በምታደርጉበት ሰዓት the whole time ኖቲስ አታደርጉት መቼም ኖቲስ አታደርጉትም። ያ ፋየር ግን በቃ was feeding እናንተ ላይ እየበላችሁ ውስጥ ማንነታችሁ እየበላችሁ ነውና you get to the top ከነዛ ዲመኖቻችሁ እያመለጣችሁ ምናምን አይነት at the end of the day ግን በዛ ቦታ ትልቅ ቦታ ተጉዛችሁ still እነዛ ዲመኖች አሉ የትም አይደለም ፌስ ካላደረጋችኋቸው እና ምንድነው ጭራሽ የሚያደርጋችሁ now you have even more to lose እዛ ጋር ቁጭ ብላችሁ ከዛ በኋላ at the same time you have no idea who you are except ያ ቼስ ከምታረጉት ጎል እና except ቼስ የምታረጉት ነገር አንጻር ብቻ እሱ ብቻ ነው ያላችሁ እንጂ ከዛ ውጪ ማንነታችሁን አታውቁም። እነዛ ዲመኖችን ቁጭ ብለው ይጠብቃሉ ስለዚህ ደግሞ you run በቃ endless cycle ይሆናል ላይፋችሁ and scripture basically በጣም ይሄንን ነገር explicitly define ያደርግልናል። ቅዱስ ጳውሎስ አንድ ነገር ብሎን ነበረ at the end of the day ፍቅር ብቻ ነው ሁሌ ላስት የሚያደርገው ፊውል ሁሌ ፍቅር እና ምን ብሎናል በአንደኛ ቆሮንቶስ 13:1-3 ላይ ምን ብሎናል በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ ትንቢትም ቢኖረኝ ምስጢርንም ሁሉ እውቀትንም ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ያለኝንም ሁሉ ለችግረኞች በመግብ ፍቅር ግን ከሌለኝ ምንም አይጠቅመኝም። አንደኛ ቆሮንቶስ ቅድም እንዳልኳችሁ 13 ከቁጥር 1 እስከ 3 ላይ ይሄ የጻፈውና እዚህ ቅዱስ ጳውሎስ ቤዚክሊ እዚህ ጋር አቺቭመንቱ ምን አይነት ነገር አይደለም ዲና እያደረገ ያለው ግን የተራራ እምነት ሊሆን ይችላል ሁሉንም ነገር ማወቅ ሊሆን ይችላል ምን አይነት ነገር መስጠት ለሰው ምን አይነት ነገር ኦፍ ኮርስ እነዚህ ትልልቅ ነገሮች ናቸው። ግን ያ ነገር ፍቅር ከሌለው ምንም ያ ነገር ጥቅም የለውም። ምንም አይነት ነገር ፕሮፊት የለውም ያ ነገር ቤዚክሊ ብሎ ያሳየንና
ሪዛልቱ ሳይሆን ኔቨር ዘ ፕሮብለም የነበረው ያ ሪዛልትን ሀፕን ያደረገው ፊውል ምንድን ነው? ያ ነው በቃ አክቹዋሊ ፕሮብለም የሆነ እና ያ ደርቲ ፊውል ደግሞ has a name. One of its names is vainglory። ቅድም ያልኳችሁ ነገር አባቶቻችን እንትን ያሉት እና ዲስክራይብ ያደረጉት ቬንግሎሪ ማለት ይሄ ሃንገር ቱ ቢ ሲቀጥም ዲዛይር በሰው መደረግ፣ መወደድ፣ መፈለግ፣ ሪስፔክት መደረግ፣ ቱ ቢ ፕሬዝድ፣ ቱ ሃቭ ፒፕል ሴይ ዮር ኔም የእናንተን ስም ራሱ መጥራት ምናምን እንደዚህ አይነት ነገር ይሄ ቬንግሎሪ ይባላል። በጣም ስኒኪ ነው። ቢካዝ በጣም ስኒኪ ነው ስላችሁ በጣም ጥሩ ጥሩ ስራዎች ስር የሚደበቅ አይነት ነገር እና በጣም ጄኒውንሊ በጣም ግድ ቲንግ እና አይነት ነገር ልታደርጉ ትችላላችሁ። ግን ያንን ነገር አርጋችሁ ኢፍ ያ the fuel underneath you ያ ራን እንደዚህ እንዲያደርጋችሁ የሚያደርገው ፊውል ቤዚክሊ እኔን እዩ እና አይነት ነገር ከሆነ ቤዚክሊ ሩቱ ላይ ነው ይሄ ነገር ስፖይል የተደረገው ማለት ነው። ከላይፋችሁ ከሩቱ ነው ይሄ ነገር እንትን ያለው ማለት ነው። እና ክርስቶስ ራሱ ይሄንን ነገር ተናግሮታል። ጌታችን ኢየሱስ ክርስቶስ ምን ብሏል? የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 እስከ 2 ይለናል። በሰው ፊት ትታዩ ዘንድ ምጽዋታችሁን በሰዎች ፊት እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ካለው ከአባታችሁ ዘንድ ዋጋ የላችሁም። እውነት እላችኋለሁ ዋጋችሁን ተቀብላችኋል ነው። እና አሁን ይህን ነገር ቤዚክሊ ዲስክራይብ ስናደርገው ምንድን ነው ክርስቶስ ይህንን ነገር ሲል በጣም የሚያስፈራ ፍሬዝ ነው። ባይ ዘ ዌይ ቢካዝ የምትለፉት ነገር የላባችሁ የሰራችሁት ነገር ሁሉ ነገር ምናምን አይነት ነገር በሰው ለመታየት ከሆነ ኦልሬዲ ዋጋችሁን ተቀብላችኋል። እዛ ጋር ያገኛችሁ ትንሽ ጭብጨባ ከእግዚአብሔር ከሚሰጣችሁ ትልቅ የሆነ ነገሮች ሚሳው ታደርጋላችሁ ማለት ነው። እና ከዛ ባለፈ ነገር የለም። ለራሳችሁ ቬንግሎሪ እነዚህ ነገሮች ኦፍኮርስ ሰው ልትረዱ ትችላላችሁ። ኦፍኮርስ የሆነ ነገር ልታደርጉ ስራችሁን ለዛ ልታደርጉ ትችላላችሁ። ግን አክቹዋሊ እግዚአብሔር ያ ነገር ላይ ለመታየት እነዚህ ነገሮች ቅድም ያልኳቸው ቬንግሎሪ ነገሮች ከሆነ ኦልሬዲ ምጽዋታችሁ የሁሉም ነገር እንትናችሁ በዚህ ምድር ላይ ተቀብላችሁ እና በእግዚአብሔር ዘንድ ዋጋ አይሰጣችሁም ማለት ነው። ያደረጋችሁት ነገር ዋጋ አይሰጣችሁም። እግዚአብሔር ሳያየው ግን ማንም ሳያየው ለቤተክርስቲያን ብትረዱ ማንም ሳያየው ከፍቅር እነዛን ነገሮች የምታደርጉ ከሆነ ከራሳችሁ አሳልፋችሁ ለሰው የምታደርጉ ከሆነ ያን ነገር ከፍቅር የምታደርጉት ከሆነ ያንን ነገር ዋጋችሁ ግን ለማን ነው? በእግዚአብሔር ዘንድ ክብር ይሆናል ማለት ነው። እግዚአብሔር ያንን ዋጋ ይሰጣችኋል። እና አሁን ይሄን ነገር ዲስክራይብ ሳደርግላችሁ ከአምቢሽን ጋር የተገናኘ ነገር የለውም። ራሳችሁ ዲስክራይብ ስታደርጉ ቢካዝ ምንም ላይክ አባር አምቢሽን አይደለም ይሄ ነገር ምንም አይደለም። እና it means just ከዛ እሳት ስር ካለው እንደዚህ ከምትሰሩት አምቢሽን ላይ just ፊሉን ቀይሩት፣ ነዳጃችሁ ራን የምታረጉበትን ነገር እና ኢንተንሲቲው ራሱ ደሴም ሆኖ በቃ ያ ነዳጅ ከመቀየር ብቻ ነው ያለባችሁ። ፕሬሸሩ ይቀመጣል፣ እርጀንሲው ይቀመጣል፣ ሁሉ ነገር እዛ ጋር just ፊሉ ይቀየራል። ለምሳሌ እንደ ካርኒጊ አርጉት። ለምሳሌ እንደ ኤሎን መስክ ወይም አይነት ነገር አርጉት። ሰረት ላይክ የሆነ ዴል ላይ ናውጡ የ10 ዓመት ፕላኖች 6 መንዝ ፕላን አርጉት። ከዛ በኋላ ኢንስቴድ ኦፍ ላይክ እነዛ ነገሮች በእነዚህ በመጥፎ አይነት ነገሮች ራናችሁን ማድረግ በጥሩ ነገሮች ፊሎችን መተካት how we can do that በደንብ ኤክስፕሌን ያደርግላችኋለሁ። እና ከነዚህ ከዲመኖቻችሁ ምናምን አይነት ራን በምታረጉበት ጊዜ የፍቅራችሁን ፍቅር መስጠት የሚችሉበትን አቅም በነት ታረቁታላችሁ። እዛው ነው የምታቃጥሉት። እነዛን ነገሮች ራሳችንን ሳክሪፋይስ እናደርጋለን ማለት ነው። ኤንድ ክሊን ፊል በሚሆንበት ሰዓት ላይ ግን ራሳችሁን ልናችሁ መጠናችሁ እየጠበቃችሁ በምትሄዱበት ሰዓት ላይ ግን አክቹዋሊ እነዚህ ነገሮች ከፍቅር ማድረግ ትችላላችሁ። ስለዚህ ነፍሳችንን በዛው ለእግዚአብሔር ማዳን እንችላለን ማለት ነው፣ በዛ ነገር ላይ ራሳችንን ከመገዛ እና ቅዱስ ጳውሎስ ሌላ የተናገረው ነገር አለ ስለዚህ ነገር ነው። የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉ ከልብ አድርጉት ይላል። ቆላስይስ 3:23 ላይ ነው ይህንን ነገር የጻፈው። ቤዚክሊ ቆላስይስ 3 ላይ እና ምንድን ነው ያለው እዚህ ጋር ጳውሎስ? በቃ ከልብ የምታደርጉትን ነገር ከልባችሁ አድርጉት። ከልባችሁ የምታደርጉት ለማን ነው ደግሞ? ለእግዚአብሔር፣ ለሌላ ለማንም ሰው አይደለም። ራሳችሁ አይደለም፣ ሰውን ኢምፕሬስ ለማድረግ አይደለም። ምን አለ ይሄ ነው ክሊን ፊል የምንለው በስተክክል በቃ ያን ነገር በምታደርጉበት ሰዓት ላይ ያ እሳት እናንተን ሳይሆን የሚያቃጥለው እናንተ ልጅ የሰራችሁ ጭራሽ ይሄዳል ማለት ነው። እና የትኛው ፊል ላይ ነኝ ያለሁት ምን ነገር ለማወቅ የምትፈልጉ ከሆነ በጣም ዲፍረንሺየት ማድረግ ሊከብዳችሁ ይችላል። ቢካዝ አት ዘ ሴም ታይም አት ዘ ሴም ሞመንት ሁለቱም ተመሳሳይ ሊመስላችሁ ይችላል። ግን ያው ላይክ ቴስት ልታደርጉ ትችላላችሁ። 3 አይነት መንገድ ነግራችኋለሁ። የመጀመሪያው ሳይለንስ ቴስት። ሳይለንስ ቴስት ማለት ሁሉ ነገር ዲስአፒር ያደርጋል። ምንም ፎሎወር የላችሁ፣ ማንም እያያችሁ አይደለም፣ ማንም ኢምፕሬስድ ባይሆን በህይወታችሁ ላይ ምናምን would you still work? ማንም ባያሞግሳችሁ፣ ማንም ባያመሰግናችሁ ስቲል ስራ ትሰራላችሁ።
if the answer is ያ ነገር yes በቃ ስራው ከምርም ትክክለኛ ፍቅር ስላላችሁ ለማድረግ የምትፈልጉት ነገር ግን ያን ሁሉ ነገር ክብር የማይሰጣችሁ ከሆነ ምንም አይነት ነገር ለማይሰጣችሁ ከሆነ አክቹዋሊ መስራት የማትችሉ ከሆነ በቃ እስከዛሬ ኬሪ ያደረጋችሁ ቬንግሎሪ ነው ማለት ነው። ሰው ለምታዩት እነዚህ አስተሳሰቦች ናቸው ኬሪ ያደረጋችሁ። በዚህ መንገድ አንድ ዲፍሬንሺየት ታደርጉ ትችላላችሁ። ሁለተኛው ሬስት ቴስቲንግ እና ክሊን ፊውል እንድታቆሙ ይረዳችኋል። ሌትስ ዩ ስቶፕ ዩ ሃቭ ክሊን ፊውል ምን ነገር በውስጣችሁ በሚኖርበት ሰዓት ላይ ለምሳሌ የሰንበት ቀን ላይ ቤተክርስቲያን ሄደን ጸሎት አድርገን የሰንበት ቀን ላይ ማረፍ ትችላላችሁ። ጭንቅላታችሁ ራሱ ማረፍ ይችላል በእንደዚህ አይነት ቀን የማረፍ እንትን አለ። ግን if it's vainglory ይሄ dirty feeling አይነት ነገር መቆም አይችልም። it never stop running አይቆምም፣ መቆም አይፈልግም። እና ጭራሽ ለምን አንዴ ከቆማችሁ እነዛ አውትራንድ የምታረጓችሁ ዲመኖች ካሳት ዲመኖች ስላችሁ ያው ብዙ ነገር አለ ላይክ የሆነ እንትን ከምርም ዲመን አድርጋችሁ አታስቡት። እና if you literally like የሆነ ረፍት ማድረግ አይነት ነገር የማይከብዳችሁ ከሆነ ምንድነው ከምንድነው ረፍት የሚከብዳችሁ ከሆነ ከምንድነው እያመለጣችሁ ያላችሁት የሚለውን ነገር ይችላል። ሶስተኛው ደግሞ the finish line test እንለዋለን። እና ለምሳሌ አስከመን ላይክ ሁሉንም ነገር ያገኙት ሰዎችን ጠይቋቸው። ለምሳሌ ገንዘብ every success everything ያገኙትን ሰዎች ጠይቋቸው። ለምሳሌ አሌክዛንደር ዘ ግሬት ከዚህ በፊት ነግሬያችኋለሁ። አሌክዛንደር ዘ ግሬት ዓለምን ሁሉ ኮንከር አድርጎ ከዛ መጨረሻ ላይ ግን አለቀሰ። because ኮንከር የሚደረግ ዓለም የለው በቃ ከዛ በኋላ ኮንከር የሚደረግ ዓለም አጣ ኮንከር የሚያደርገው ነገር ከዛ በኋላ አለቀሰ። ለምንድን ነው ያለቀሰው? በቃ እነዛ ሪሲቶች የእንትን ሪሲቶች ካቻፕ አደረጉበት መጨረሻ ላይ። እንደሱ አቺቭ ያደረገ ሰው የለም። ዓለምን እንደሱ ኮንከር ያደረገ ሰው የለም። አሌክሳንደር ዘ ግሬት ነው ስሙ እንኳን ዘ ግሬት ብሎ ጨምሮበት ኢቭን እንደዛ ሆኖ ግን አት ኤንድ ኦፍ ዘ መጨረሻ ላይ ምንድን ነው አለቀሰ። ኮንከር የሚደረግ ዓለም የለም። ያ ነገር ካቻፕ ሲያደርግበት እና አክቹሊ ዘ ቶፕ ሴተርስ ኢትስ አክቹሊ ኤምፕቲ ቼዝ የምታደርጉት ነገር ብቻ ነው ታችሁ ሊፊል አድርጎ አቃጥሏችሁ ባዶነት ባዶ አድርጓችሁ እና ክሊን ፊውል የምንለው ነገር it doesn't do that to you መጨረሻ ያደርጋችሁ because በሙሉውን ሁሉ መንገድ በምትሄዱበት ጊዜ at the end of the day the whole point of it is ፍቅር ከሚለው ፖይንት ተሰጥቷል። ስለዚህ when I finish up the video ምን እንደው ሌላችሁ የምፈልገው keep ያንን እሳት በቃ ይሄ እንደዚህ ድራይቭ የሚያደርጋችሁን እሳት of course keep it አትፉት እያልኳችሁ አምቢሽኑ ምን ነገር አትፉት እያልኳችሁ አይደለም። እነዛ urgency እነዛ ፕሬሸሮች ምናምን አይነት ነገር ደግሞ ከሌላችሁ ክሬት አድርጉ። የ5 ዓመት ፕላናችሁን በ3 ወራችሁ ለማድረግ ወይ በ6 ወራችሁ ለማድረግ ሞክሩ። self created urgency እነዛን ነገሮች አቋችሁ because እንደዚህ አይነት gift is በጣም the biggest gift that you can have in your life because ብዙ ነገራችሁ ማድረግ ትችላላችሁ በዚህ ነገር ላይ እና ያ ነገር ላችሁ ላይ ግን ህይወታችሁ ላይ አዲስ ዓመት ያንን እሳት ተሸክማችሁ ከመሄዳችሁ በፊት ምንድነው ማድረግ ያለባችሁ? ውስጣችሁን መጠየቅ ያለባችሁ ምንድነው actually burn እያደረገ ያለ actually የሚለው ነገር are you like የሆነ የምትሮጡት ነገር ወደ የምትወዱት ነገር የምታረጉት ነገር ለእግዚአብሔር ነው ወይ የምታረጉት ነገር ለፍቅር ነው ወይ ወይስ actually ኋላ ራን እያደረገን ያለን ይሄ dirty fuel አለ ወይ? ያንን ነገር ብቻ በተቻላችሁ መጠን ኮንሺየስ ሆናችሁ ያንን ነገር ፊገር አውት ለማድረግ ሞክሩ because at the start ነገሩን ለማስተካከል ይቀላል። በኋላ በጣም ብዙ ሄዳችሁ ከምታደርጉ because በኋላ ብዙ ከሄዳችሁ በኋላ መመለስ is one of the hardest things የበለጠ ይከብዳል። ስለዚህ አሁን ገና ከጅማሬው ነገሮችን ብታዩት በጣም የተሻለ ነውና እውነቱ ከሆነ በሁለቱም መንገድ ብትሄዱ hope build the empire የምትፈልጉትን ነገር ግን at the end of the day ያሉ ነገር እንትን ብላችሁ ነፍሳችሁን ብታጡ ምን ዋጋ አለው? እዚህ ምድር ብቻ ጠፍቶ ለሚሄድ ስጋ ነው ለፍተን ያለፍነው ነገ ልንሞት የምንችለው ስጋ። ስለዚህ ያን ነፍሳችንን ሁሉ መርሳት የለብንም በዛ መንገድ። ስለዚህ ያንን ፊል ብቻ ቼንጅ ማድረግ በተቻለ ማለት ያን እሳቱን እንትን በሉት ያዙት ግን ፊሉን ጀስት ቀይሩት እና ያንን ነገር ደግሞ ልባችሁን ለእግዚአብሔር በመስጠት በፍቅር ያንን ነገር ለማድረግ